ሃይ ዩቲዩብ እንዴት ናችሁ? ዛሬ በሁለተኛው ፓርት ተመልሰናል። ይሄ መጽሐፍ ብዙዎቻችሁ በጣም ወዳችሁታል እና ሁሉም ሰው ሰከንድ ፓርት ስሪልን፣ ሰከንድ ፓርት ብቻ ሳይሆን ሙሉ 100 ሩሎች አሉ 100ንም ሩሎች ስሪልን ብላችሁኛል። በዚህ ሁለተኛው ፓርት ከ15ኛው እስከ 30 ያሉትን ህጎች ከቨር ለማድረግ ሞክራለሁ። ከዚህ በፊት በነበረው ቪዲዮ ምንድነው ያወራነው? 16ኛው በጣም ማይ ፌቨሪት ፓርት ነው ብያችኋል ነበር። 16 ተመችቶኛል፣ ግን ቀጣይ ቪዲዮ ላይ ነው ብያችኋለሁ። ቀጣይ ቪዲዮ ላይ ስለደረሳችሁ 16ኛው ምንድነው የሚለው? ask yourself the question, will this matter a year from now? ይሄ ምን ማለት ነው? ምንም ነገር የሚያበሳጫችሁም ይሁን የሚያናድዳችሁም ይሁን ምንም ነገር ብቻ የሆነ ነገር ሲመጣ ላለመናደድና እሱ አክሽን ህይወታችሁን ቴክ ኦቨር እንዳያደርግ ለማድረግ ምንድነው ማድረግ ያለባችሁ ይላችኋል። ይሄ ነገር የዛሬ አመት ማተር ያደርጋል ወይ? ይሄ ነገር የዛሬ አመት ይጠቅመኛል ወይ ማለት ነው። እና በቃ ምንም ነገር በመጣ ቁጥር እሱን ጥያቄ አይምራችሁ ውስጥ ሬዝ ማድረግ ምን ይፈጥርላችኋል? ወይ ይሄ ነገር እኮ ጥቅም የሌለው ነገር ነው፣ ለምዶ ተበሳጭቼ ራሴን እንድናደድ ማድረገው ብላችሁ በብዙ ነገሮች እንዳትናደዱ ያደርጋችኋል ማለት ነው። ለምሳሌ አሁን ይሄን መጽሐፍ የጻፈው ጸሐፊ ልጆች ነበሩት፣ ህጻን ልጆች ነበሩት፣ በጣም ያበሳጩት ነበር ምናምንና በቃ መተው አለ ሲበጠብጡኝ ወይ የሆነ ነገር ሲያረጉ ልቆጣቸውልና አለ። ከዛ ሳስበው ልቆጣቸው ማለት ኦፍ ኮርስ ይቆጣቸዋል፣ ግን በጣም ህይወቱን በቃ ምርር የሚያደርግ አይነት መቆጣት አይደለምና አሁን የዚህ መጽሐፍ ፖይንቱ ምንድነው? ሳትረሱት እንዳስታውሳችሁ ያህል ትንንሽ ነገሮች ህይወታችሁን አፌክት እንዳያረጓችሁ መቆጣጠር ነው። ትንንሽ ነገሮች እንዳያናዷችሁ ወይ ትንንሽ ጥቅም የሌላቸው ነገሮች እናንተ ህይወት ውስጥ ገብተው በጣም ህይወታችሁን እንድታማርሩ አስጠላኝ በቃ ምናምን እንዳትሉ እንዲያደርጉ ነው እነዚህ ህጎች ጥቅምና። ሰውየውም ልጆቹ መተው ሲረብሹት ምንድነው የሚያደርገው? በቃ መቆጣት ካለበት ይቆጣል፣ ግን በጣም እንደዚህ ምርር የሚል መቆጣት እንዳልቆጣቸው የሚያደርገኝ ምንድነው አለ። የዛሬ አመት አሁን ዛሬ ያናደዱኝ የዛሬ አመት ለኔ ህይወት ጥቅም ይኖረዋል ይላል። ለምሳሌ አሁን ልጁ መጥቶ ቢጮህበት እንትን ቢል ቢማረር ምናምን የዛሬ አመት መቆጣቱ እንደዛ መጮሁ ለሱ የሚጠቅመው ነገር የለም፣ ስለዚህ ይተዋል ማለት ነው። ግን there are things እናንተ መናደድ ያለባችሁ ወይ መቆጣት ያለባችሁ የሚስተካከሉ ነገር ከሆኑ ለምሳሌ ያው ብዙዎቻችሁ የምታዩት ይሄን ቪዲዮ ተማሪዎች ናችሁ በሚለው በማየት እናንተ አፕላይ ልታደርጉ ትፈልጋላችሁ ለሆነ ፕሮግራም፣ ከዛ የሆነ ውጤታችሁ ያስፈልጋችኋል። ያን ፈተና ሰርታችሁታል፣ በስርዓት ሰርታችሁታል ምናምን፣ ከዛ አስተማሪው ያን ግሬዳችሁን ተው ማለት ነው አይደል? አልሰጣላችሁ በቃ የሆነ ራይት ሆናችሁ ኤክስ አረጋችሁ ምናምን። ያኔ አሁን መበሳጨት ይሄ ነገር will this matter a year from now ብላችሁ ታስቡ። አዎ ኦፍ ኮርስ it matters a year from now፣ ምክንያቱም የዛሬ አመት እናንተ የምታስቡት ምንድነው አፕላይ ማድረግ እና ያን ነገር ላይ ግን መከራከር አለባችሁ። ተበሳጩ፣ መብታችሁ ነው ያኔ መበሳጨት፣ ምክንያቱም ከአንድ አመት በኋላ ያ ነገር ለእናንተ ጥቅም ሊኖረው ይችላል። አፕላይ ስታደርጉ የሆነ ነገር ስታደርጉ እሱን ውጤት ልትፈልጉት ትችላላችሁ። ስለዚህ አንድ ነገር እናንተ የዛሬ አመት ማተር የሚያደርግ ነገር መስሎ ካያችሁ እሺ ተናደዱ፣ it's worth it፣ መበሳጨታችሁ ጥሩ ነው። ግን ጥቅም ላይ የሌለው ነገር ዝም ብላችሁ አትበሳጩ ነው የዚህ ቶፒክ ጥቅሙ እሱ ነው ማለት ነው። 17ኛው ህግ ደግሞ ምንድነው የሚለው? surrender to the fact that life is not fair። ይሄ ምን ማለት ነው? ላይፍ ፌር እንዲሆን ሁልጊዜ መጠበቅ የለባችሁ ማለት እውነት ነው። በቃ ላይፍ ፌር አይደለም ሲባል እውነት የሆነ ነገር ነው፣ እሱን አክሰፕት ማድረግ አለባችሁ። ፌር ማለት ምንድነው? በቃ አሁን ለምሳሌ አንድ ሰው ሀብታም ከሆነ እኔም ሀብታም መሆን አለብኝ፣ ምክንያቱም ላይፍ ፌር መሆን አለበት ካላችሁ እንደዛ ነው። ግን ላይፍ ፌር አይደለም። የፌርን ትርጉም በአማርኛ አላውቀውም፣ ኮሜንት ላይ ንገሩኝ በአማርኛ ምን እንደሆነ ፌር እና እሱን አንዴ አክሰፕት ካረጋችሁት በቃ አትበሳጩም በምንም ነገር ማለት ያ ሰው ለምን እንደዚህ ያገኘ እኔ ለምን አላገኘውም፣ ወይ እሷ እኮ እንትን ሆነች እኔ ለምን እንትን አልሆንኩም ምናምን። እነሱ አይነት ሀሳቦች ከአይምሯችሁ ይጠፉና ህይወታችሁን ከሰው ጋር ማወዳደር ታቆማላችሁ። አንድ ሰው የሆነ ነገር አገኘ እኔ ግን አላገኘውም ማለት ታቆማላችሁ። ማመስገን ትጀምራላችሁ። በቃ ህይወት ፌር አይደለም የሚለው ነገር ለማማረር ሳይሆን በቃ ህይወት ፌር ያልሆነው ፌር ስላልሆነ ነው፣ ፋክት የሆነ ነገር ነው። ፋክት ማለት ደግሞ እውነታ ነው ፌር አለመሆኑና በቃ እሱን አንዴ አክሰፕት ካረጋችሁት ብዙ አትበሳጩም። እሱም ትልቅ ስቴፕ ይሆናችኋል ማለት ነው፣ በትንሽ ነገሮች ዝም ብላችሁ ላለመበሳጨት። 19ኛው ደግሞ ምንድነው? lower your tolerance to stress። ይሄ ምን ማለት ነው? ሳነበው ይሄን ፓርት እንዴ ምን ማለቱ ነው? ብዙዎቻችን እኮ ሃይ ቶለራንስ ነው ሊኖር የሚገባው ለስትረስ፣ ለምንድነው lower your tolerance to stress ምናምን ሚለን ብዬ ሳነበው ምን ይላል? አንዳንድ ሰዎች በቃ ራሳቸውን ስትረስ ውስጥ እንዲገቡ ሳይሆን ለስትረስ ወይም ለጭንቀት እንዲለማመዱ ብለው በጣም ትንሽ ነገር አያስጨንቃቸውም። ከዛ ትልቁ ነገርም ካላስጨነቃቸው ያው ጎብዣለሁ አሁን ከዚህ የባሰ ነገር ቢመጣም ሊቋቋሙ ይችላል ምናምን እያሉ የእነሱን ቶለራንስ ሌቭል ወይም የመቋቋም አቅማቸውን ይጨምሩታል። ይሄ ርዕስ ደግሞ በአማርኛ ምን ማለት ነው? ጭንቀትን የመቋቋም አቅማችሁን ቀንሱት ነው የሚለው እና በጣም ልክ ያልሆነ ፖይንት ነው ብዬ ነበር ሳነበው። ከዛ ግን ዲስክሪፕሽኑን ሳየው እውነትም ፖይንት አለው። ምክንያቱም ምን ይላል? አንድ ሰው በጣም ሃየር ቶለራንስ ባመጣ ቁጥር በጣም ትልቅ መቋቋም እየኖረው በሄደ ቁጥር ራሱን ለምንድነው እያዘጋጀ ያለው? ለብዙ ጭንቀት ማለት ነውና ለምን ራሳችሁ ለብዙ ጭንቀት ታዘጋጃላችሁ? ብዙ ጭንቀት ትፈልጋላችሁ ይላል። ኦፍ ኮርስ ህይወት ነው፣ ህይወት ላይ የሚመጣው ነገር አይታወቅም ምናምን፣ ግን እናንተ ራሳችሁን ትልቅ ጭንቀት ይኖርብኛል እያላችሁ በብዙ ነገር ራሳችሁን እያጠናከራችሁት በሄዳችሁ ቁጥር ራሳችሁን ለትልቅ ጭንቀት እያዘጋጃችሁት ነው ያላችሁት። ነገር ግን እናንተ ቶለራንሳችሁን ሎወር ባረጋችሁ ቁጥር ወይም ችግር የመቋቋም አቅማችሁን ባሳነሳችሁት ቁጥር ህይወታችሁ ውስጥ የሚመጣውም ችግርም ይቀንሳል። እናንተም ደግሞ የሆነ ችግር ሲመጣ ይሄ መቋቋም አልችልም እያላችሁ መተው ትችላላችሁ። ብዙ ሰው
ይሄን መቋቋም እችላለሁ እያለ ነው ብዙ ስትረስ ውስጥ የሚገባውና you have to lower your tolerance to stress ይላልና ይሄንንም ብታስቡበት ጥሩ ነው። 20ኛው ደግሞ ምንድነው once a week write a heartfelt letter። በጣም ምን ማለት መሰላችሁ ይሄ እንደውም ለስትረሳችሁ ማኔጅ ለማድረግ ብቻ ሳይሆን እናንተ የመጻፍ አቅማችሁንም በጣም የሚጨምርላችሁ ነገር ነው። ራንደምሊ ትነሱና የሆነ ጧት ላይ ምን ታደርጋላችሁ? የምትወዱትን ሰው ታስባላችሁ ወይ ግሬትፉል የሆናችሁለት ሰው ቤተሰቦቻችሁ ሊሆኑ ይችላሉ፣ እህት ወንድማችሁ፣ ጓደኞቻችሁ፣ ውጭ ሀገር የሄደ ጓደኛችሁ ወይ ደግሞ አንድ ቀን መንገድ ላይ አግኝታችሁት ወይም አግኝታችኋት ጥሩ ነገር ያደረገላችሁ ሰው ሊሆን ይችላልና ለነዛ ሰዎች እኮ ደብዳቤውን አትሰጧቸውም። ነገር ግን ምን አድርጉ ነው የሚለው ዝም ብላችሁ ወረቀት አውጡና ደብዳቤ ጻፉላቸው። በቃ ዲር እንትና አሁን ለምሳሌ አቶ አበበን ነው መንገድ ላይ ያገኘሁት ይባል። አቶ አበበ ስሙንም ጭንቅላቴ ውስጥ ፈጥሬው ነው ስሙንም አላውቀውም። ምክንያቱም አንድ ቀን መንገድ ላይ ጥሩ ነገር ስላደረገልኝ አስታወስኩት እሱን ሰውዬና ዝም ብላችሁ ስሙንም ባታውቁት ስሙን አቶ ዲር አበበ ወይም ውድ አበበ ብላችሁ እኔ ዛሬ ህይወቴ ውስጥ አንተ ያን ቀን ስላጋጠምከኝ ህይወቴ እንዴት እንደተሻሻለ ወይም አንድ ቀን እንዴት እንደተደሰትኩ። አንድ ቀን መደሰት ማለት ትልቅ ነገር ነው። አመሰግናለሁ ላረክልኝ ነገር በሙሉ እና እንደዛ ያላችሁ በቃ ለምንም ቢሆን ይሄ ለስትሬንጀር ስለሆነ ሊያጥር ይችላል። ነገር ግን የምርም ለምትወዱት ሰው ስትጽፉት ደግሞ በጣም ረጅም ነገር ሊሆን ይችላል እና በሳምንት አንድ ቀን ለአንድ ሰው ደብዳቤ መጻፍ እናንተ የሚያስጨንቃችሁ ነገር ሊቀንስላችሁ ይችላል። ግሬትፉል ሊያደርጋችሁ ይችላል ለህይወት። በቃ ዊ እንደዚህ እኮ አለኝ፣ ዊ እንዲህ አይነት ሰዎች ህይወቴ ውስጥ አሉ፣ ዊ ጥሩ ቤተሰብ አለኝ፣ ጥሩ ጓደኞች አሉኝ፣ ሰው ለኔ ጥሩ ነው ምናምን ብቻ ለብዙ ነገር ግሬትፉል ልትሆኑ ትችላላችሁ። ለአምላካችሁም ደብዳቤ ልጽፉ ትችላላችሁ። እሱንም የሆነ ፓርት ላይ መንሽን ያደርገዋል። በቃ ሰው ብታጡ ተመስገን ፈጣሪ ምናምን በቃ በህይወት ስላኖርከኝ አሁን እዚህ ደረጃ ላይ ስላለው አመሰግናለሁ ምናምን ብላችሁ ግሬትፉል የሚኮንበት ነገር አይጠፋምና ግሬትፉል ለመሆን በሳምንት አንዴ አንድ ደብዳቤ ጻፉ ይላል። 21ኛው ደግሞ ምንድነው የሚለው imagine yourself at your own funeral። ይሄን ነገር ከዚህም በፊትም የሆነ ቡክ ሪቪው ስሰራ ነበርና ይሄን ቴክኒክ አይምሮአችሁ ውስጥ ማሰብ በጣም በእውነት ብዙ ሰው ይፈራልም የምርም ደግሞ ህይወታችሁን በብዙ መንገድ ሊቀይረው የሚችል ነገር ነውና ምንድነው የምታደርጉት? የራሳችሁ ለቅሶ ላይ የራሳችሁ ቀብር ላይ የራሳችሁ ማሰብ በቃ ማለት ራሳችሁ ቆናችሁ የሞታችሁት ግን በቃ ሰዎች ሲያለቅሱላችሁ ስፒች ሲደረግላችሁ ሰው ቆሞ ምናምን ወይኔ ጥሩ ሰው ነበረች ወይ ጥሩ ሰው ነበር እንትን አርጋ ነበር ምናምን ሚሊዮን ነገር ሰው እያወራ እናንተም የራሳችሁ ለቅሶ ላይ የራሳችሁ ማሰብ ምን እንድታደርጉ ያደርጋችኋል? ህይወትን በፈለጉት መንገድ ኖሬዋለሁ ወይ የሚለውን ሀሳብ እንድታስቡ በጣም ይረዳችኋል። እና ምን ማለት ነው ይሄ? የኔ ፕራዮሪቲስ ልክ ነበር ወይ ኢን ማይ ላይፍ? በትንሽ በትልቁ ተበታጭቼ ነበር ወይ መሞት የፈለኩት? ዝም ብዬ በቃ ለስራ ጧት ማታ ጓደኞቼን አላገኝ ከቤተሰብ ጋር ሰዓት አላሳልፍ በቃ ለስራዬ ሙሉ ቀኔን ዴዲኬት አድርጌ ማታም ስራዬን ስሰራ ሰው ላገኝ ሲለኝ እምቢ ብዬ በቃ ብዙ ነገር ብቻ የሰራችኋቸውን ሮንግ ነገሮች ወይ የሰራችኋቸውን ልክ ያልሆኑ ነገሮች ሪፍሌክት አድርጋችሁ ወይ ይሄ ህይወትን እኮ እንደዚህ አልነበረ መኖር የምፈልገው ምናምን ብላችሁ አሁን ያላችሁበት ሰዓት ጀምሮ ህይወታችሁ እንድታስተካክሉ እንደ ዌክ አፕ ኮል ሊረዳችሁ ይችላል ማለት ነው ይሄ ቴክኒክ። 22ኛው ደግሞ ምንድነው? repeat to yourself life is not an emergency። ኢመርጀንሲ ለምንድነው ህይወታችንን እንደ ኢመርጀንሲ የኖር ነው ያለ ነው ይላል። በቃ ጥድፍ ሁሉንም ነገር በቃ መጣደፍ ኢመርጀንሲ እንደዛ አይደለም። አንድ ሰው ይታመማል ወይ የሆነ ነገር ይሆናል ከዛ በኋላ ኢመርጀንሲ ዶክተር ይሮጣል ሰው ቤተሰብ እዛ ጋር በጣም በቃ ሩጫ ነው ከዛ በቃ ብቻ ኢመርጀንሲ ኢንጀነራል ቃሉ ምንድነው? ጭንቅንቅ መጨናነቅ ኢመርጀንሲ ኬዝስ ምናምን እና ለምንድነው ህይወታችሁን እንደ ኢመርጀንሲ እየኖራችሁ ያላችሁት? ያ ኢመርጀንሲ ካለቀ በኋላ እኮ ሪሊፍ ይሰማችኋል አይደለ? የሆነ በቃ ይቀላችኋል የሆነ ጭንቀታችሁ ህይወታችሁ ውስጥ እና ያ ኢመርጀንሲ እናንተ ግን ህይወታችሁን እንደ ኢመርጀንሲ እየኖራችሁ ከሆነ የሚቀላችሁ ቤዚክሊ በቃ ምን ማለት ነው? ስትሞቱ ነው ማለት ነው። እና ለምንድነው ህይወትን እንደ ኢመርጀንሲ የምትኖሩት? ሁሉ ነገር ለምንድነው የምታጣድፉት? ለምንድነው ካልም ሆናችሁ ህይወትን ማታጣጥሙት? ስትራመዱ መንገድ ላይ በቃ አየሩን ማጣጣም ሆነ የሆነ ቦታ ቁጭ ስትሉ ጸጥታውን ማየት ወፍ ማየት እንትን በቃ ሮማንቲሳይዝ መደረግ የሚችል ነገር ነውና ህይወታችሁን እንደ ኢመርጀንሲ አትኖሩ። ሁሌ እየተጣደፋችሁ ጥድፍ እያላችሁ መኖር ጥሩ አይደለም። ትንሽ ነገሮችንም በቃ በጣም ካልም እንዳትሆኑ ያደርጋችኋል። ትንሽ ነገሮችንም እንደ ትልቅ ነገር ህይወታችሁ ውስጥ ማተር እንደሚያደርግ ትልቅ ነገር አድርጋችሁ እንድትጨናነቁ ያደርጋችኋል። እና repeat to yourself life is not an emergency። 23ኛው ደግሞ ምንድነው የሚለው? experiment with your back burner። ይሄ ብዙ እኔም አልገባኝም፣ ነገር ግን ትንሽ ከተረዳሁት ውስጥ ስነግራችሁ ባክ በርነር ማለት ምን ማለት ነው ይላል። ስቶቭ ላይ ለምሳሌ አንድን ስቶቭ ሎ ፓወር ሎ ሂት ብታደርጉትም መስራቱን አያቆምም አይደለ? ሎ ሂት ብታደርጉትም ቀስ ብሎ ምግቡን ማብሰሉ አይቀርም። እዛ ውስጥ ያሉት ሚክስ የሚያደርጉት ሚክስ ያደርጋሉ። ፕሮሰሱን ስቶቭ የሚሰራበት ፕሮሰስ ውስጥ ይገባና እነሱ ነገሮች መስራታቸውን አያቆሙም ይላል። ከዛ ደግሞ የሆነ ፓርት ላይ ምን ይላል? often the less you interfere the better the result። እናንተ ኢንተርፊር ባላረጋችሁ ቁጥር እስካልነካካችሁት ድረስ የሆነ ነገሩ ምናምን አሪፍ በዛ ስቴት ላይ አሪፍ ይሰራላችኋል ይላል። እና አይምሮአችሁም እንደዛ ነው ይላል። አይምሮአችሁ አሁን ለምሳሌ የሆነ ችግር እያሰባችሁ ነበር ዛሬ ነገም በቃ የሆነ ሶሉሽኑን መፍትሄውን ለዛ ችግር ለማሰብ እየሞከራችሁ ነበር። ከዛ ሌላ ነገር መጣ። ያን ሌላ ነገር እሱን ሳታስቡ ማድረግ ትችላላችሁ ይላል። ምክንያቱም አይምሮአችሁ ባክ በርነር አለው። እናንተ ሌላ ነገር እየሰራችሁ አይምሮአችሁ መፍትሄ ሊያስብ ይችላል። አንድ ነገር ብቻ ነው ማድረግ
የምችለው ብላችሁ አታስቡ። ሌላ ነገራችሁን አርጉ። አይምሯችሁ ግን ትሩ ታይም ፕሮሰስ እያደረገ ለችግሮቻችሁ መፍትሄ መስጠቱን አያቆምምና እናንተ ባክበርነራችሁን የአይምሯችሁን ባክበርነር ኤክስፐሪመንት አርጉት፣ ሞክሩበት፣ አጠንክሩት ነው የሚለው። ብዙ ስላልገባኝ እዚህ ላይ ብዙ ነገር ልላችሁ አልችልም። 24ኛው ደግሞ ቅድም ሌተር ደብዳቤ መጻፍ ካልነው ጋር የሚመሳሰል ነው። ምን ይላል? spend a moment every day thinking of someone to thank። ምን ማለት ነው? በቃ በቀናችሁ ውስጥ 1 ደቂቃ አታጡም ታመሰግኑትን ሰው ለማሰብ ማለት በቃ ዝም ብላችሁ ቁጭ ስትሉ ውይ በእናታችሁ እግዚአብሔር ይስጠው ሰው ወይ ደግሞ ውይ በእናታችሁ ሰው ህይወቴ ውስጥ ስላለኩ በጣም ህይወቴ በቃ አሪፍ ስታተስ ላይ ነው ያለው ምናምን ብላችሁ ለማሰብ ጊዜ አታጡምና እሱን ማድረግ ቅድም እንዳልነው ነው ግሬትፉል እንድትሆኑ ያደርጋችኋል። ከዛም ደግሞ ግሬትፉል ስትሆኑ ደግሞ ብዙ ሰው ግሬትፉል ሲሆን ህይወቱን በቃ ማጣጣም ይጀምራል። ውይ ተመስገን፣ ውይ በጣም ጥሩ ህይወት ነው ያለኝ ትላላችሁ። ነት ግሬትፉል ለመሆን ብዙ ነገር አያስፈልግም። ግሬትፉል ለመሆን የገባኝ ነገር በቃ በህይወት እስካላችሁ ድረስ ህይወታችሁ ቀጣይ ቀን መስተካከል ይችላል እና ግሬትፉል ለመሆን ትልቅ ነገር አያስፈልጋችሁም። ግሬትፉል ለመሆን ያላችሁን ትንሽ ነገር አስባችሁ ነት ምንም ባይኖራችሁ በህይወት ስላላችሁ ተመስገን ብላችሁ ግሬትፉል ልትሆኑ ትችላላችሁና ግሬትፉል መሆን በጣም ህይወታችሁን ደስተኛ ሊያደርግላችሁ ይችላል። አንዳንድ ሰው በጣም ብዙ ነገር አለው ግን በቃ ግሬትፉል ስላልሆነ ደስተኛ አይደለም። አሁንም ያስበው ቀጣይ እንዲኖር የሚፈልገውን ነገር ያን ነገር ሳገኝ ደስተኛ ሆናለሁ፣ ያን ነገር ሳገኝ ደስተኛ ሆናለሁ እያለ አንድ ሰው በቃ ህይወቱን ሙሉ እያለመ ደስተኛ ሳይሆን ሊሞት ነው ማለት ነው። ዛሬ በጣም ብዙ ስለሞት አወራን፣ ጥሩ አይደለም። ግን ብቻ ፖይንቴ ምንድነው በህይወት እስካላችሁ ድረስ ትልቅ ነገር ነው ግሬትፉል ለመሆን። አሁን ያላችሁ ነገር ያመሰገናችሁ በሄዳችሁ ቁጥር ደግሞ ፈጣሪ ይጨምርላችኋል። እሱን ባመሰገናችሁት ቁጥር ግሬትፉል እየሆናችሁ ህይወታችሁ ኑሩ። ምክንያቱም ደስተኛ ለመሆን ትልቅ ነገር ነውና spend a moment every day thinking of someone to thank ማለት እያሰባችሁ ለአንዳንድ ሰው በየቀኑ ግሬትፉል ሁኑ ማለት ነው። 25ኛው ደግሞ ምንድነው የሚለው smile at strangers, look into their eyes and say hello። ኢትዮጵያ ውስጥ በተለይ መንገድ ላይ የሄዳችሁ አንድ ሰው ሰላም ቢላችሁ ይሄ ሰው እየለከፈኝ ነው የሆነ ነገር ሊያደርገኝ ነው ኧረ ዞር በል ምናምን ነው ብለን የምንሄደው። ግን ይህን ስታዩት በቃ ለአንድ ሰው መንገድ ላይ ሀይ እንዴት ናችሁ ብላችሁ ፈገግ ብላችሁ ብትሄዱ ይዛን ሰው ቀኑን ልታበሩለት የምትችሉበት አይነት ሁኔታ አለ። ለምንድን ነው በቃ ኮስተር ብለን መንገድ ላይ ሁላችን የምንሄደው ሰው እየገላመጥን ምን እያለን? ያው ኦፍ ኮርስ ኢትዮጵያ ውስጥ ያለ ሲቹዌሽን ነው። ሰው በጣም ለከፋለ ምን አለ ምናምን፣ ግን በቃ ሰው ሲያያችሁ የሆነ ከምትኮታተሩ ፈገግ ብላችሁ ሰላም ባትሉም ሄሎ ባትሉም ሰው ሲያያችሁ ፈገግ ማለት ጥሩ ነገር ነው። የአንድ ሰውን ቀን ሊያበራ የሚችል ነገር ነው እና ይሄ ቴክኒክ ለራሳችሁም ኢነር ፒስ ሊሰጣችሁ ይችላል። የሆነ ተኮሳትራችሁ ስትሄዱ ምናምን በቃ ውስጣችሁ ኮስታራ ነኝ ምናምን ፊት አይፈታም ነው። ግን ፈገግ ብላችሁ በሄዳችሁ ቁጥር መንገድ ላይ ለራሳችሁም ደስተኛ እንደሆናችሁ ታስባላችሁ። እውነትም ፈገግ ብላችሁ ስትሄዱ ደግሞ በቃ it's a good day, it's a nice day ፈገግ ብላችሁ ጥሩ ቀን ታሳልፋላችሁና ለራሳችሁም ኢነር ሃፒነስ ኢነር ፒስ የሚሰጣችሁ ነገር ነው ይላል። 26ኛው ደግሞ ምንድነው የሚለው set aside quiet time every day። በስማ ይሄ በጣም it's my favorite ከሁሉ። ምክንያቱም ማለት 24 ሰዓት እኮ ነው ያላችሁ። አሁን ካልኩሌተር የለኝም ካልኩሌት ለማድረግ ስንት ደቂቃ እንዳላችሁ፣ ግን 60 ሲባዛ በ24 ስንት ነው? በጣም ብዙ ቁጥር ብቻ 60 ሲባዛ በ24 ያክል ደቂቃ ኖሯችሁ እንዴት ነው ለራሳችሁ 10 ደቂቃ ልትሰጡት የማትችሉት? እና በቃ ሰውየው እዚህ ጋር ሲያወራም በጣም ይገርማችኋል እንዴት ኳይት ታይም ኤቭሪ ዴይ ለእናንተ ህይወት ጥቅም እንዳለው፣ እንዴት በቃ ከራሳችሁ ጋር ከኔክት ማድረግ እንደምትችሉ እና ምን ይላል እሱ እዚህ ጋር ታሪክ ሲያወራ በቃ 10 ተኩል ላይ አለ 10 ተኩል ሌሊት is my favorite time from the day እና 10 ተኩል ስነሳ አለ ሚስቴም ተኝታለች ልጆቼም ተኝተዋል። ኡፍ ተመስገን ማለት የሆነ እነሱ ደብሮት ምናምን ሳይሆን በቃ ከራሴ ጋር ሰዓት ማሳለፍ እችላለሁ። ከማንም ጋር ግዴታ የሆነ ከሚስቱ ጋር ግዴታ ሆኖበት አይደለም ማውራቱ ወይ ከልጆቹ ጋር ሰዓት ማሳለፉን ጠልቶት ምናምን አይደለም። ግን ከራሴ ጋር ማሳለፈው ሰዓት is very valuable ለኔ። ከራሴ ጋር ሳሳልፍ በቃ ቀኔ ውስጥ ዛሬ ምንድነው ማድረግ ያለብኝ? ከዛ ደግሞ በቃ መጽሐፍ ቅዱስ ማንበብ ብፈልግ መጽሐፍ ቅዱሴን አነባለሁ አለ። በቃ ብዙ ስራ ከራሳችሁ ጋር ሰው አስጠልቷችሁ ሳይሆን ከራሳችሁ ጋር ሰዓት ማሳለፍ በጣም it should be a priority ለእናንተም። እውነት ከራሳችሁ ጋር ሰዓት ባሳለፋችሁ ቁጥር እናንተም ሰላማዊ ሰው ትሆናላችሁ። ዝም ብላችሁ እኔ አሁን በጣም ብዙ ጊዜ ማርያምን ጠዋት ላይ አላርሜ ጮሆ ከዛ በኋላ ተጣድፌ ስወጣ ቀኔ በቃ የሆነ ግራ ግብት ያለው ቀን ነው የሚሆነው። ለምሳሌ አሁን የሆነ ቦታ መሄድ ኖሮብኝ ተጣድፌ ሄድኩ። እዛ ቦታ ሄጄ እኮ ምሰራውን ነገር ሰራው ይባል የሆነ ሰዓት ይቀረኛል አይደል? እዛን ቀን ምን ማድረግ እንዳለብኝ አላቅም። ምክንያቱም ጠዋት ትንሽ ቀደም ብዬ ብነሳ ባላርሜ ብነሳ 30 ደቂቃ ለራሴ ባገኝ ትንሽ ሰዓት እኔን ምን ማድረግ እንዳለብኝ አውቃለሁ። ከራሴ ጋር ተረጋግቼ ነው የምወጣው ሳልቻኮል ምናምን እና ጠዋታችሁን በጣም ተጠቀሙበት። 30 ደቂቃም ቢሆን 15 ደቂቃ 30 ደቂቃ ባችሉ 15 ደቂቃ ለራሳችሁ ጠዋትም ላይ ይሁን። ወይም ደግሞ የጠዋት ሰው አይደለው የምትሉ ከሆነ ማታ ከመተኛታችሁ በፊት በቃ ስልካችሁን ስክሮል ማታረጉበት ወይ ከሰው ጋር ከኔክት ማታረጉበት 15 ደቂቃ ያህል ለራስ መስጠት በጣም በጣም ትልቅ ለውጥ ይኖረዋል ህይወታችሁ ውስጥ። 27ኛው ደግሞ ምንድነው የሚለው imagine the people in your life as tiny infants and as 100-year-old adults። ስለዚህ አንድ ሰው ሲያበሳጫችሁ ማለት ነው ምንድነው የምታረጉት? ያው ለምሳሌ እኔ በህይወቴ ውስጥ በጣም ብዙ የሚያበሳጩኝ ሰዎች አሉ አይደለ? ምን ታደርጋላችሁ? በቃ አንዲኮ ከነሱ ጋር ወርታችሁ ጨርሳችሁ ምናምን ቤት ገብታችሁ ደግማችሁ ልትበሳጩ ስትሉ ምንድነው የምታደርጉት? ያን ሰው እንደ ህጻን ልጅ እንደ 1 አመት ህጻን ልጅ ፒክቸር ማድረግ ወይ ደግሞ እንደ 1 አመት ህጻን ልጅ አይምሯችሁ በፍጹም ፒክቸር አላደርግላችሁ የሚላችሁ ከሆነ ደግሞ
ደግሞ እንደምን ፒክቸር ታደርጉታላችሁ እንደ 98 አመት ሰው ከዛ በቃ ያሳዝኗቸዋል። ወይ እነሱ ላይ ተበሳጨው ትላላችሁ። በቃ ወይ ይቀር ይሄማ ያበሳጭም ነው። አሁን ለምሳሌ ህፃን ልጅ ላይ እንዴት ትናደዳላችሁ? የ2 አመት ህፃን ልጅ መጥቶ ቢመታችሁ ራሱ የሆነ እቃችሁን ቢቀድባችሁ ወይ የሰራችሁትን ነገር የሆነ ነገር ቢያደርግ ትበሳጩና ግን ህፃን ልጅ ነው ያኔ ያህል መበሳጨት አትችሉም። ወይ ደግሞ ትልቅ ሰው መንገድ ላይ የሆነ ነገር ቢያደርጉላችሁም ትልቅ ሰው ናቸው በቃ ይሁን ብላችሁ ትተውት አይደለ? እና ይሄ ቴክኒክ በጣም ነው የሚረዳው። በጣም ራሳችሁን በትንሽ ነገር እንዳትበሳጩ የሚረዳ ቴክኒክ ነውና ካሁን በኋላ አንድ ሰው መንገድም ላይ ይሁን ህይወታችሁም ውስጥም ቢያበሳጫችሁ እንደ ትንሽዬ 2 አመት ወይ 1 አመት ልጅ አድርጋችሁ አስቧቸው ወይ ደግሞ እንደ ትልቅ 90 ምናምን አመት ሰው አድርጋችሁ አስቧቸውና ከዛ በኋላ መበሳጨታችሁ ይቀንስላችኋል ማለት ነው። 28ኛው ደግሞ ምንድነው ሲክ ፈርስት ቱ አንደርስታንድ። ይሄ ህግ ኢትዮጵያኖች እኔ እውነት በእውነት ኢን ጀነራል ኢትዮጵያ ውስጥ በጣም ያለው ችግር ምንድነው ብትሉኝ ከኔንም ጨምሮ እንግዲህ ሌላ ቦታ አላቅም ስላልኖርኩ ግን በፍጹም እኛ መጀመሪያ ለመረዳት አይደለም ስናወራ የምናወራው። በስማም በቃ የሆነ ሰው የሆነ ነገር ሲላችሁ ሁላችንም ፖይንታችንን ሬዝ አድርገን ያን ሰው ለማሸነፍ ነው። ያ ሰው የሚለውን ነገር ደግሞ በሙሉ ስትሰሙ ሚለውን ሳይሆን መስማት የምትፈልጉት ማለት መረዳት ሳይሆን የምትፈልጉት እንዴት አድርጌ ሚለውን ነገር መቃረን እችላለሁ ብላችሁ ነው አእምሯችሁ ውስጥ የምታስቡትና ሲክ ፈርስት ቱ አንደርስታንድ ማለት እውነትም አንድ ሰው ሲናገራችሁ ይሄ ሰው የሚለው ነገር ፖይንት አለው ወይ ማለት ሚለው ነገር ልክ ሊሆን ይችላል ወይ ሴንስ ይሰጣል ወይ የሚለውን ነገር መስማት ነው እንጂ ያለባችሁ ገና እንደሰማችሁ ለመከራከር አይደለም እንትን አይደለም ብላችሁ ወይ ለሚለው ነገር ተቃራኒ መልስ ለመስጠት አትቻኮሉ። እና ሲክ ፈርስት ቱ አንደርስታንድ መጀመሪያ ለመረዳት አስቡ ወይም መጀመሪያ ለመረዳት ራሳችሁን አዘጋጁ ማለት ነው። ዝም ብላችሁ በቃ እኔ ብቻ ላሸነፍ አትበሉ። ያ ሰው ፖይንት ካለው በቃ ኦኬ ኢትስ ኦኬ ምንም ያን ያህል የሚያበሳጭ ነገር የለውም። ተሸነፋችሁ ማለት በቃ አለማለቀ ወይ እናንተ በጣም መጥፎ ሰው ናችሁ ምናምን ማለት አይደለም። አንድ ሰው ሀሳቡ ትክክል ከሆነ በሀሳብ ማመን ማለት ነው። ያ ሰው ሀሳቡ ፖይንት ካለው ኦኬ በቃ እሺ ሀሳቡ ፖይንት አለው እሺ አሸነፍኩ ወይም ያንተን ሀሳብ ወይም ያንቺን ሀሳብ ልቀበል ማለት ይሄን ያህል ትልቅ ዲል አይደለምና ሁሌም ቢሆን ሲክ ፈርስት ቱ አንደርስታንድ ሁላችንም እኔም ከራሴ ችግር ስላለብኝ ነውና ይሄን ነገር ፕራክቲስ ማድረግ ህይወታችንን በጣም ሊቀይርልን የሚችል ነገር መሆኑን አምናለሁ። እኔም እስኪ ቀስ እያልኩ ፕራክቲስ እያደረኩኝ ነው። 29ኛው ደግሞ ምንድነው የሚለው ቢካም አ ቤተር ሊስነር። ይሄ በቃ ቀላል ነው። በጣም ጎበዝ አዳማጭ ሆኑ ማለት ነው። አዳማጭ መሆን ማለት አንድ ሰው ሲያዋራችሁ የምትሰሩትን ነገር እውነት ትታችሁ ስሟቸው። በቃ ችግር የለም እኮ ማለት ያ ሰው አመት አያወራም አይደለ? በቃ የሆነ የሚያወራላችሁ 5 ደቂቃ ነው 10 ደቂቃ ነው ቢበዛ በቃ 30 1 ሰዓት ቢያወራላችሁ ነውና ያ ሰው የሚለውን ነገር በደንብ ቁጭ ብላችሁ አድምጣችሁ ከዛ በኋላ ከሚለው ነገር ደግሞ እናንተም ሪስፖንስ መልስ እየሰጣችሁ ለምን እንትን ሆነ አረባከ እንትን ሆነ ብላችሁ እናንተን ማስተያየት እየሰጣችሁ ምናምን መስማት ወይ በጣም ደስ ይላል። ጉድ ሊስነር ጓደኛ ካላችሁ ታውቁታላችሁ። በጣም ጉድ ሊስነር ጓደኞች ካሏችሁ ሰው የሚያወራላችሁንም ነገር በቃ አንዴ ካወራው በኋላ ለራሱም ይሰማል። አንደኛ አዳማጭ መሆን አንድ ሰው ሲያወራላችሁ ያ ሰው የሚለውን ነገር ለራሱ መልሶ ሪየላይዝ እንዲያደርግ ይረዳዋል። ሁለተኛ ደግሞ እናንተም ብዙ ኤክስፒሪየንስ ታገኙበታላችሁ ስትሰሙ ብዙ ነገር ትማራላችሁ። ትምህርት ሁሌ መማር የሆነ ትምህርት መሆን የለበትም። ኢን ጀነራል ኢን ላይፍ ሰው እንዴት ምን ይሰማዋል ሰው ምን አፌክት ያደርገዋል ምናምን የሚለውን ነገር በጣም ልትረዱበት ትችላላችሁና ጥሩ አዳማጭ መሆን ትልቅ ነገር ነው። ቢካም አ ቤተር ሊስነር። ትንሽ ደቂቃ ያህል ነው የምትሰሙት። እሷንም ስትሰሙት በቃ አይምሯችሁን ክፍልፍል አድርጋችሁ አትቀመጡ። የሆነ አንድ ሰው እያወራላችሁ ዝም ብላችሁ የስልካችሁን ስክሮል እያደረጋችሁ ሌላ ነገር እየሰማችሁ አንድ ያ ሰውም እናንተ አጠገብ ደግሞ ለማውራት ብዙ ኮምፎርታብል አይሆንም ወይም ደግሞ ቢያወራ እናንተ የምታዳምጡትም ስለማይመስለው ኢንትረስቱ ይቀንሳል፣ ፍላጎቱ ይቀንሳል። እናንተም ደግሞ ጥሩ አድማጭ የመሆን እድላችሁን እያጣችሁ ነው የምትመጡትና ቢካም አ ቤተር ሊስነር። 30ኛውና የመጨረሻው ምንድነው ቹዝ ዩር ባትልስ ዋይዝሊ። ይሄ በአማርኛ ምን ማለት ነው? ጦርነታችሁን ምረጡ። ከሁሉም ነገር ጋር እንዴት ነው ጦርነት ውስጥ የምትገቡት? ማለት እንዴት ነው ሰርቫይቭ የምታደርጉት? ከሁሉም ነገር ጋር እየተጣላችሁ እናንተ ራሱ እኮ አቅም አላችሁ። የሆነ በቀን ውስጥ አሁን ጠዋት ስትነሱ 100% ላይ ብትሆኑ ከዚህም ስትጣሉ በዛም ስትናደዱ ምን ስትሉ የሆነ ሰዓት እስከ ማታ 3 ሰዓት ድረስ አቅማችሁ ባትሪያችሁ መቆየት የነበረበት እናንተ ቀን 6 ሰዓት ላይ ባትሪያችሁን ልጨርሱ ነው። ስለዚህ ቹዝ ዩር ባትልስ ዋይዝሊ። ጦርነቶቻችሁን በራሳችሁ ምርጫ ምረጡ። ሁሉም ነገር ሊያናዳችሁ አይችልም። በቃ የሚያናድ ነገር እኮ ነው ኦፍ ኮርስ ሁሉም ያውቃል። ግን በቃ ኢግኖር እያደረጋችሁ ማለፍ እኔማ ከዚህ ጋር ልጨቃጨቅም ወይ ለዚህማ እኔ አቅሜን አላውጣም እያላችሁ ጦርነቶቻችሁን መምረጥ በጣም ይጠቅማችኋል ማለት ነው። ኤነርጂያችሁን ሴፍ ታደርጋላችሁ። ከእነሱ ጋር የምትጨቃጨቁበትን ሰዓት ስንት ነገር ትሰሩበታላችሁ። ወይ ደግሞ ከአንዳንድ ሰው ጋር የምትጨቃጨቁበትን አቅማችሁን ለስንት ጥሩ ነገር ላይ መዋል ትችላላችሁና ለሁሉም ነገር አትበሳጩ ነው ልላችሁ የምፈልገው። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ደግሞ ከ31 እስከ 45 ያሉትን እሰራላችኋለሁ። ቴንክ ዩ ፎር ዋቺንግ ባይ